ቤተሰቦቼ እሰጥልሻለሁ ብሎኝ ሳይሰጡልኝ ዒድ ተሰገደ። የሰጡልኝ መስሎኝ ለካ አልሰጡልኝም። የሆነ ነገር ብዙ ብቻ ይባላል። ያን ችግር ለመቅረፍ እንተባበራችሁ የሚል መልእክት ነው። ያም ምንድን ነው? በዚሁ አጋጣሚ ላይ ማሳስባችሁ ነገር ቢኖር ምንድን ነው? አንደኛ ደረጃ በሰው ሀገር ላይ የምትኖሩ ወንድም እህቶች ዘካተል ፊጥርን ያው መስጠት ዋጅብ ነው፣ ከመሰገዱ በፊት ማለት ነው። መሰጠት የሚጀምረውም ለዒድ ሰላት ወይም ረመዳን ለማለቅ 1 ቀን 2 ቀን ሲቀረው መሰጠት ይጀመራል። የሚያጠናቅቅበት ሰዓት ደግሞ ዒድ ሰላት ኢማሙ እስከሚጀመር ድረስ ይቀጥላል። ዒድ ከተሰገደ በኋላ ኸላስ ያበቃል ማለት ነው። ያ ስለሆነ ይህ የፍጥር ዘካተል ፊጥር እንዳያመልጣችሁ ከአሁኑ ልታስቡበት ይገባችኋል። ያ ምንድን ነው? አንደኛ ደረጃ አረቦች ዘካተል ፊጥር እንሰጥላችኋለን ቢሉም ቢሰጡላችሁም ብር ነው የሚሰጡት ብዙ ጊዜ ማለት ነው። አረቦች ብር ነው የሚሰጡት ብዙ ጊዜ። ከእህል ጋር ምን ያታገላቸው? እህል አምጥቶ መሸመት፣ እንደዚህም ደግሞ እህል የሚቀበላቸውን ሰው መፈለግ፣ ይሄንን አይፈልጉትም ድካሙን። አማ ግን ሸሪዓተል ኢስላም ደግሞ ያዘዘው እህል እንዲሰጥ ነው ያዘዘን። ስለዚህ እነሱ ደግሞ በመሰንፋት ያው ችለተኛ በመሆን ብሯን እንደምንም ብለው ላገኙት ሰው በቃ ሞባይል ባንክ ላይ ሆነ እንትን ላይ አካውንት ላይ ያስገቡለታል። ኸላስ በቃ ይሄ መሆን የለበትም። የተለያዩ ሐዲሶች መጥተዋል በነብዩ ሰለላሁ ዐለይሂ ወሰለም ዘመን ላይ እህል ይሰጥ እንደነበር ማለት ነው። እና አረቦች ዘካተል ፊጥር ሰጥተናላችኋል ቢሏችሁም አብዛኛው አረቦች እህል አይሰጡም። የእህል አይነት ሳይሆን የሚሰጡት ብር ነው የሚሰጡላችሁ። እንዳትሸወዱ በዚህ ማለት ነው፣ ብር እንዳይሰጡላችሁ። ስለዚህ ምን ማድረግ አለባችሁ? ባላችሁበት ሀገር ቢቻል ባላችሁበት ሀገር ነው ዘካተል ፊጥራችሁን መፍጠር ያለባችሁ። ባላችሁበት ሀገር ደግሞ በትክክል ዘካተል ፊጥርን ለመስጠት ለመፍጠር የሚቀበልን ሰው ማታገኙ ከሆነ ወይም ደግሞ አሰሪዎቻችሁን ስጡልኝ ለሚገባው አካል እህል ሸምታችሁ ብላችሁ ማያደርሱላችሁ ከሆነ ወደሚመች ሀገር መላክ ማስተላለፍ ይቻላል። የሚሻለው ባሉበት በጾሙበት ሀገር ነው ብያችኋለሁኝ። በትክክል ዘካተል ፊጥር ከመሰገዱ በፊት የሚሰጥ ከሆነ ለሚገባው አካል እንደዚሁም እህል የሚሰጥ ከሆነ ይሄ ከተቻለ ባሉበት ሀገር መፍጠር ይሻላል። ካልተቻለ ደግሞ ወደ የሚመችበት ሀገር ማስተላለፍ ይቻላል ማለት ነው። እና አረቦች ብዙ ጊዜ ብር ነው የሚፈጥሩላችሁ፣ እንዳትሸወዱ። እህል ማይፈጥሩላችሁ ከሆነ ይህንን ወደ እህል የሚፈጠርበት ሀገር ማመቻቸት ይቻላል። ይህን እናመቻችላችኋለን፣ እንተባበራችኋለን ኢንሻአላህ።